ማሳሰቢያ ለሰይፉ ኢቢኤስ እና ለኢቢኤስ ማኔጅመንት የቀረበ ፎልስ አሊጌሽን አለርት ነው የሚለው። እስቲ ሐሰት መረጃን የማስተካከል ቪዲዮን የማንሳትና ይቅርታ የመጠየቅ አስቸኳይ ማሳሰቢያ። ከባህል ያፈነገጠ ነገር አንድም ሴት የምጥ ጊዜ ማንም አይቷት ማቅ እንዳንቺ አይነቱ መጥቶ እንደዛ ሲያደርግ እንዲያውም ቀለደች እንጂ ክፉ ነገር እንኳን አልተናገረችም። ወሬኛ እካክ ብዬሻለሁ እኔ። እስቲ እኔ ስትከሽልሽ ባለፈው ሳምንት በኢቢኤስ ቴሌቪዥን በሰይፉ ፕሮግራም በቀረበ አንድ ቪዲዮ አማካኝነት ከባድ ውስብስብ ነገር እየመጣ ያለ ይመስላል። ይኸውም በሰይፉ በነበረው የእሁድ ፕሮግራሙ ላይ ከፕሮግራሞቹ መግቢያ ላይ ድርሹ ዳና የተለያዩ ቪዲዮዎች የሳምንቱ አነጋጋሪዎችን ሰብሰብ አድርጋ ይዛ መጣ ነበር። ታዲያ አንደኛው ቪዲዮ ላይ የነበረው ክስተት ነው ከባድ ቁጣንና ከባድ የህግ መጠየቅን ያመጣል፣ በህግም እጠይቃለሁ ብላ አንዲት ግለሰብ የመጣችው። ብዙዎቻችሁ ከተመለከታችሁ አንዲት ግለሰብ ላይቭ እያማጠች ነው። ቲክቶኳም ላይ ያንን ቪዲዮ አጋርታለች። ብዙ ቦታ ሶሻል ሚዲያዎቻችን እየተቆጣጠሩን ያለ ይመስላል። አሁን ደግሞ ለየት ባለ መልኩ አንዲት ግለሰብ ሜካፓን ተቀባብታ ኤርፎኗን አድርጋ በእርግዝናዋ ሂደት የመጨረሻው ስቴፕ ወይም ደረጃ ላይ ስትደርስ ምጧን ሁሉ እያሳየችን ትገኛለች በማለት እንግዲህ ኮሜዲያን ድርሹ ያንን ቪዲዮ ህዝቡም እንዲመለከተው ስትጋብዝ የራሷን ሐሳብ አስተያየትም ስትሰጥ በስተመጨረሻም ስለ እንደዚህ አይነት ነገሮች እናንተስ ምን አይነት ሐሳብ አላችሁ ያለች ቪዲዮ ስትሰራበት ተመልክተናል። ይህን ጉዳይም አስመልክቶ ነው ታዲያ የጉዳዩ ባለቤት ነኝ ያለች አንዲት ግለሰብ በቲክቶኳ ላይ አንድ ጽሑፍን አጋርታለች። እኔ ነኝ የጉዳዩ ባለቤት፣ ላይቭ አምጣለች፣ ላይቭም ልጅ ወልዳለች የተባልኩት ሁሉም ውሸት ነው። በቴሌቪዥን ደረጃ ያልተጣራ ነገር እንደዚህ ማስተላለፍ በህግ ያስጠይቃል ስትል የራሷን ሐሳብ አስተያየቶች ዘርዘር ባለመልኩ በጽሁፍ አስፍራለች። በመቀጠልም የተለያዩ እርምጃዎች ከዚህ በኋላ እንዲወሰዱ፣ ቪዲዮዎቹ እንዲወርዱ፣ ያለ ስሟ ስም የተሰጣት ነገር አጠቃላይ ቪዲዮዎቹ ወርደው ይቅርታም እንድትጠየቅ ይህንን መልእክቷን አስተላልፋለች። ይህ ካልሆነ ጉዳዩ በህግ እንደሚያዝም ነው ሀና ወይም ደግሞ የጉዳዩ ባለቤት ማርዬ በሚባል ቲክቶክ አካውንቷ የምትታወቀው ግለሰብ ሁሉንም መረጃዎቿ በቲክቶኳ ያጋራችው። እስቲ ይህንን ማስጠንቀቂያ እንዲሁም ደግሞ ወደ ህግ አካል ከመውሰዴ በፊት ይህ ደብዳቤ ይድረስ ብላ ስላካፈለችው ዘርዘር ያለ መግለጫዋ በሰፊው ልንገራችሁ። መጨረሻም የሰይፉ ፕሮግራምና የኢቢኤስ ቴሌቪዥን ከባድ ክስ ሊጠብቀው ይችላል እያሉ ብዙዎች መነጋገሪያ ያደረጉት ስላለው ሁኔታም ዘርዝር ያስደምጣችኋለሁ። ይህን ጉዳይ ማስመልክቶ ደግሞ በኢቢኤስ ቴሌቪዥን በኩል በመሆን ስለ ኢቢኤስ ቴሌቪዥን የተከራከሩ ሰዎች፣ የራሳቸውን ሀሳብ ምልከታም ስላጋሩ ሰዎች አጠቃላይ መልእክቶቹን አስደምጣችኋለሁ። ሰላም ጤና ይስጥልን ውድ ሀገሬ ልጆች፣ በተለያዩ ዓለም ሀገራት የምትገኙ በያላችሁበት ሀገር ሰላማችሁ ይብዛልኝ። ዛሬም አዳዲስ በሆኑ መረጃዎች ብቅ ብለናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ሁሌ የምንለቃቸው ቪዲዮዎች እንዲደርሱ ይሁን። ቀጥታ ይዘን ወደ መጣ ነው ዝርዝር መረጃዎቻችን እናመራለን። በቪዲዮ መግቢያ እንግዲህ ስለ ጉዳዩ ትንሽ ገለጻ እንዳረኩላችሁ እናንተም እንደተረዳችሁት አንዲት ግለሰብ በምጥ ያለችበትን ሁኔታ በቲክቶክ ላይቭ አጋርታለች ተብሎ እንግዲህ ሰይፉ በነበረው ፕሮግራም ላይ ድርሹ ዳና ቪዲዮን ሁሉ ስታስመለክት ነበር። ያንን አስመልክቶ ነው እንግዲህ በብዙ ሶሻል ሚዲያ በተለይ ደግሞ በቲክቶክ ተጽዕኖ ፈጣሪ ነች፣ ኑሯን በአሜሪካን ሀገር ነው የምትባለው የዚህ ጉዳይ ባለቤት ማርዬ መግለጫ የሰጠችው ማለት ነው። እስቲ መግለጫው ላንብብላችሁ። መግለጫው ሲጀምር እንዲህ ይላል። ነሐሴ 6 ቀን 2018 ዓመተ ምህረት የሐሰት መረጃን የማስተካከል ቪዲዮን የማንሳትና ይፋዊ ይቅርታ መጠየቅ አስቸኳይ ማሳሰቢያ ለሰይፉ ኦን ኢቢኤስ እና ኢቢኤስ ቲቪ ማኔጅመንት ይላል። በመቀጠልም የጻፈችው መልእክት እንዲህ ይላል። ይህ አስቸኳይ ማሳሰቢያ መልእክት በቴሌቪዥን ጣቢያችሁና ከ2.3 ሚሊዮን በላይ ተከታዮች ባለው የሰይፉ ኦን ኢቢኤስ ዩቲዩብ ቻናል ላይ የእኔ ህጋዊ ምስል በመጠቀም የተሰራጨውን ከእውነት የራቀና ስም የማጥፋት ይዘት ያለው የሐሰት መረጃን ይመለከታል ይላል። በመቀጠልም እንዲህ ትላለች የጉዳዩ ባለቤት። በሰይፉ ኦን ኢቢኤስ ፕሮግራም ላይ በጊዜያዊ አቅራቢነት ሆስት የነበረችው ድርሹ ዳና በቲክቶክ ገጼ ማርዬ 143 ላይ የተለቀቀውን ቪዲዮ መነሻ በማድረግ በቲክቶክ ላይቭ ምጥ እያማጠች የነበረች እናት
ናት በሚል ርዕስ ያሰራጨችው መረጃ ፍጹም ከእውነት የራቀና የተሳሳተ ነው። እውነታው ግን የሚከተለው ነው። አንደኛ፣ ልጅ የወለድኩበት አስቀድሞ በተያዘ ቀጠሮ በሕክምና እርዳታ ወይም ስኬጁል ፕላንድ ሲ ሴክሽን ሲሆን በምጥ ወቅትም ሆነ በወሊድ ጊዜ ምንም አይነት የቲክቶክ ቀጥታ ስርጭት ወይም የቲክቶክ ላይቭ አላደረኩም። ሁለተኛ፣ የተጠቀሰው ቪዲዮ የምጥ ሂደት የሚያሳይም አይደለም። ሶስተኛ፣ ስለ ልጅ መውለዴ ለህዝብ ይፋ ያደረኩት ከወለድኩ ከ20 ቀናት በኋላ ነበር ትላለች። በመቀጠልም ተገቢው የሙያዊ መረጃ ማጣራት ሳይደረግ የተሰራጨው ጉዳት በርካታ የሶሻል ሚዲያ ገጾችና ተጽዕኖ ፈጣሪዎች ተሳስተው መረጃውን እንዲያሰራጩት ምክንያት ሆኗል። በመቀጠልም ባህልና ወጌን ጠባቂ ሆኜ ሳለ ከማህበረሰቡ እሴት ያወጣው አስመስሎ በማቅረብ በማህበረሰቡ ዘንድ ያለኝን ስምና ክብር አበላሽቷል። ስለሆነም ተቋማችሁ መረጃን የማጣራት ህጋዊና ሙያዊ ኃላፊነቱን ባለመወጣቱ የተከተለውን ጉዳት በሰላማዊ መንገድ ለመፍታት እንዲቻል የሚከተሉትን ጥያቄዎች በአስቸኳይ ወይም ደግሞ በ72 ሰዓት ውስጥ እንድትፈጽሙ እጠይቃለሁ። አንደኛው፣ ቪዲዮ እንዲወርድ፣ የተሳሳተው መረጃ የተላለፈበት ቪዲዮም ከዩቲዩብ እና ከማንኛውም የሶሻል ሚዲያ ገጻችሁ በአስቸኳይ እንዲነሳ። ሁለተኛ፣ ይፋዊ ማስተካከያና ይቅርታ፣ መረጃው የተሳሳተ መሆኑን የሚገልጽ ይፋዊ ማስተካከያ እንዲደረግ። ፕሮግራሙ ያቀረበችው ድርሹ ዳና ለደረሰብኝ የስም ማጠልሸት ይፋዊ ይቅርታ እንድትጠይቅ። ይህ ካልሆነ ግን እኔ በቲክቶክ ላይቭ ላይ ስርጭት ማድረጌን ያረጋገጠችበትን ቀን፣ ሰዓትና ህጋዊ ማስረጃ በግልጽ እንድታቀርብ። ይህ ጥያቄ በተጠቀሰው ጊዜ ውስጥ የማይፈጸም ከሆነ ግን ያለኝን የሰነድና የቪዲዮ ማስረጃዎች በሙሉ በማደራጀት በህግ አግባብ ማለትም በፍትሐ ብሔርና በወንጀል ህግ ወደሚመለከታቸው የፍትህ አካላት ለመውሰድ የምገደድ መሆኑን በጥብቅ አሳስባለሁ ስትል እንግዲህ ከአክብሮት ጋር በሚል ስሟንም አስቀምጣ ስሟን አስተላልፋለች። ይህንን አስመልክቶ ታዲያ በተለያየ ቦታ ይህ መልእክት እየተዘዋወረ ይገኛል። ኢቢኤስ ቴሌቪዥን የሰይፉን ፕሮግራም ሊጠየቅ ሊከሰስ ይችላል እያሉ ሰዎች ይህን መረጃ እያሰራጩት ይገኛሉ። በሌላ በኩል ያሉ ሰዎች ደግሞ የለም ይህ ነገር እንዴት እነ ሰይፉስ ሊያውቁት ይችላሉ? ይቺ ግለሰብ እኮ ምጥ በመሰለ መልኩ ነው ያንን ቪዲዮ ያጋራችው። ሁለተኛ፣ ያ ቪዲዮም የተጋራው ሶሻል ሚዲያ ላይ ነው። ከራሷ ወስደው በድብቅም ግላዊ የሆነ ነገሯን አይደለም የለቀቁት፣ ፐብሊክ ላይ ያለ ቲክቶኳም ላይ ያለ ቪዲዮ ነው ያጋሩት። ስለዚህ በዚህ ያህል ደረጃ የሚያስጠይቃቸው ነገር አይኖርም እያሉ ደግሞ ሌሎች ሰዎች በሌላ በኩል ሲከራከሩላት ተመልክተናል። እንግዲህ ድርሹ ዳና በዛ በነበረው የሰይፉ ፕሮግራም መክፈቻ ፕሮግራም ላይ ይህን ቪዲዮ አጋርታ በዚህ ጊዜ የመጣ የምጥ አይነት ነው፣ እጅግ ይከብዳል፣ እናንተስ ሀሳብ አስተያየት እንዴት ትሰጡበታላችሁ? ሁሉ ነገር ሪከርድ ሆኗል እያለች እንግዲህ የራሷን ሀሳብ አስተያየት ሰጥታለች። በመቀጠልም ሰውም የራሱን ሀሳብ አስተያየት እንዲሰጥ አድርጋለች። በኮመንትም ታዲያ የተለያዩ ሰዎች በተለይ ይችን ቲክቶከር የሚያውቋት ይቺ ግለሰብ በብዙ ቦታ የተለያዩ ቪዲዮዎች ስትሰራም ነው የምንመለከታት። የቤተሰባዊ ጉዳዮቿን ሁሉን ነገር ሚዲያም ላይ ታወጣለች። እንደዚህ አታረግም ብሎ ለመፍረድ ይከብደናል ሲሉ፣ ሌሎች ደግሞ እንኳን በሰላም ተገላገለች፣ አኳኋኗ ግን ይገርማል ይሉ ነበር። አጠቃላይ ስላለው ሁኔታ ግን ቲክቶከሯ ይህ ነገር እኔን አይወክልም፣ በምጥ ጊዜም አልተቀረጽኩም፣ ይህንን ነገር ሳያጣሩ ነው ኢቢኤስ ቴሌቪዥን እንዲሁም ሰይፉ በፕሮግራሙ በዩቲዩብም ቪዲዮን የጫነው፣ ይህንንም ስላደረገ በ72 ሰዓት አፋጣኝ ምላሽ ይስጠኝ እያለች ነው። አለበለዚያ ጉዳዩ ወደ ህግ እንደሚሄድም ነው አጠቃላይ በጽሁፏ ያሰፈረችው። አጠቃላይ እነዚህን ጉዳዮች አስመልክቶ እናንተስ ምን አይነት ሀሳብ ምልከታላችሁ? ጠቅለል ባለ መልኩ የእናንተንም ሀሳብ ብታጋሩን ደስ ይለኛል። በሌሎች አዳዲስ መረጃዎቻችን ብቅ እስክንል ሰላሙን ሁሉ ተመኘሁላችሁ። ሰላም።